እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬንና ነገን እግዚአብሔር በረዳን መጠን የአገልጋዮች ትምህርት እንደሆነ ከቄስ ጋር ስለተነጋገርን ስለ አገልግሎት ነው የምንነጋገረው። ስለ አገልግሎት ሁላችንም በእግዚአብሔር ቤት ያለን ሰዎች አገልጋዮች ነን። በእግዚአብሔር ቤት ያለ አገልግሎት የሆነ ሰው የለም። ምክንያቱም ኢየሱስ ክርስቶስን ስንቀበል ክርስቶስ በሕይወታችን ውስጥ ሲገባ በዛ ጊዜ እግዚአብሔር በእኛ ሕይወት ውስጥ አንድ የአገልግሎት ጸጋ ውስጣችን ይተክላል እና በማንም ሰው ሕይወት ጌታን በተቀበለ ሰው ሕይወት ውስጥ የአገልግሎት ጸጋ አለ፣ የአገልግሎት መክሊት አለ፣ የአገልግሎት ስጦታ አለ። አገልግሎታችን ሊለያይ ይችላል። የተለያየ አገልግሎት ሊኖረን ይችላል። የተለያየ የአገልግሎት ስፋት እና ብዛት ጥልቀት ሊኖረን ይችላል። ግን በእያንዳንዳችን ውስጥ ማንም ሰው የሌለው ጸጋ አለ። አሜን። እነዚህ ጌታን ተቀብሎ በዚህ ማህበር ምእመናን ውስጥ ያለ ምእምን በሙሉ የአገልግሎት ጸጋ አለው። የአገልግሎት ጸጋ አለው እና እኛ በአዋሳ አንዱ የምናደርገው ነገር የዳኑትን ሁሉ አገልጋይ አድርጎ ማብቃት እና ያንን ነው በጣም የምንሰራውና ሁሉ ሰው ጸጋ አለው። ሁሉ ሰው የአገልግሎት ስጦታ አለው። ብዙ ጊዜ አገልጋዮች ሲባሉ የተወሰኑ ሰዎች ናቸው በአገልግሎት ውስጥ የምናያቸው። ነገር ግን በቤተ ክርስቲያን ውስጥ የዳነ ሁሉ አገልጋይ ማድረግ አለባችሁ። እናንተ ነባር አገልጋዮች፣ መሪ አገልጋዮች፣ የሙሉ ጊዜ አገልጋዮች በተለይ ህዝቡ አገልጋይ እንዲሆን ማድረግ ያስፈልጋል። ምክንያቱም ጌታችን ኢየሱስ ክርስቶስ ሁላችንንም የንጉሥ ካህናት አድርጎናል። ስለዚህ ይሄንን ነው እና በእያንዳንዳችሁ ውስጥ የአገልግሎት ጸጋ አለ እና ስለዚህ እንግዲህ አገልግሎት ጉዳይ ነው ዛሬ እና ነገ እንድንነጋገር የእግዚአብሔር መንፈስ በልቤ ያስቀመጠውን